ከሰሞኑ በኦሮሚያ ሚዲያ ኔትወርክ ኦኤምኤን ላይ ቃለመጠይቅ በሰጡት በዶክተር ጸጋዬ አራርሳ ላይ ከባድ ክስና ወቀሳ እየቀረበ ነው። እንዲያውም እርምጃ ይወሰድባቸው እየተባለ ነው። ይሄ እርምጃ ምንድን ነው የሚለውንና ሌሎች ጉዳዮችን ለእናንተ እናቀርባለን። ሌሎች በርካታ ጉዳዮች አሉን። ሰብስክራይብ ማድረጋችሁን አትርሱ። ወይም ቪዲዮ ላይክ በማድረግ መከታተል ጀምሩ። ዶክተር ጸጋዬ አራርሳ በእጅጉ አነጋጋሪ ሰው ናቸው። በተለይም በኦሮሚያ የፖለቲካ እንቅስቃሴ ውስጥና በአጠቃላይ በኢትዮጵያ ጉዳይ ላይ የሚገልጿቸው ሀሳቦች ለበርካቶች የውዝግብ መንስኤ ናቸው። በሚደግፏቸው ሰዎች ዘንድ ዶክተር ጸጋዬ ሀቀኛና የትኛውንም አይነት ኃይል የማይፈሩ ለሀቅ የሞቱ ሰው ናቸው ሲሉ ያወድሷቸዋል። በሌላ በኩል ደግሞ የሚወቅሷቸው ደግሞ በአንድ ብሔር ላይ ያነጣጠረ አስከፊ የሆነ የፖለቲካ ጥሪ ሲያቀርቡ ቆይተዋል። እንዲያውም እርሳቸው የትምህርት ደረጃውም የላቸውም፣ አረጋግጠናል፣ ዶክተሬት ሳይኖራቸው ዶክተር ነኝ እያሉ ነው እየተንቀሳቀሱ ያሉት። ካሉበትም ቦታ እናስባርራቸዋለን ብለው ዘመቻ የጀመሩ ሰዎች ነበሩ። የዶክተር ጸጋዬ ጉዳይ ሄድ መጣ ሲል የቆየ ጉዳይ ነው። አንድ ሰሞን ላይ ይገናሉ፣ አንድ ሰሞን ላይ ይጠፋሉ። በአጠቃላይ ወጥ የሆነ እንትን አይደለም ያላቸው፣ ወይም ወጥ የሆነ አቋም አይደለም ያላቸው። ከሰሞኑ ደግሞ በኦሮሚያ ሚዲያ ኔትወርክ በአዲስ አበባ ጉዳይ ዙሪያ አንድ አስተያየት ገልጸው ነበረ። አዲስ አበባ የኦሮሚያ ካልሆነች የሚደርሰው ጥፋት አስከፊ ነው ሲሉ በአጠቃላይ የተለያዩ አነጋጋሪ ሀሳቦችን አንስተው ነበር። ከጣቢያው ጋዜጠኛ ከደጀኔ ጉተማ ጋር ባረጉት ቆይታ ማለት ነው። እንግዲህ ይሄ አይነት አባባል ለብዙዎች የዘር ማጥፋት ጥሪ ነው የቀረበ ያለው። በጣም የሚያሳዝናል። ይሄን ጥሪ ደግሞ ልናመክነው ይገባል ብለው የሚንቀሳቀሱ አሉ። ከእነዚሁም ውስጥ አንዱ የአዲስ አበባ ሚዲያ ምክር ቤት የተባለው ተቋም ነው። የአዲስ አበባ ሚዲያ ምክር ቤት በአውስትራሊያ የፌዴራል ፖሊስ እንዲሁም በሀገር ውስጥ ጉዳዮች ሚኒስቴር የድንበር ጥበቃና የስነ ምግባር ክፍል ዘንድ ይፋዊ አቤቱታ ማቅረቡን አስታውቋል። ምክር ቤቱ ነሐሴ 8 ቀን ነው ይሄን ጉዳይ ያስተዋወቀው 2018 ዓ.ም። በዚሁ መግለጫ ላይ አቤቱታ የቀረበው ዶክተር ጸጋዬ አራርሳ በኦሮሚያ ሚዲያ ኔትወርክ በነበራቸው ቃለ መጠይቅ ወቅት አድርገውታል ባለው የዘር ማጥፋትና የጥላቻ ንግግር ምክንያት ነው። በውጭ ሀገር የሚደረግ የኃይል ድርጊት ቅስቀሳን፣ የጥላቻ ንግግርንና የታጣቂ ቡድኖችን መደገፍን በሚከለክሉ ሕጎች መሰረት በዶክተር ጸጋዬ ላይ ምርመራ ይደረግልኝ ያለው ይሄ ተቋም በአውስትራሊያ የስደት ሕግ አንቀጽ 501 መሰረት የግለሰቡ የስነ ምግባር አቋም እንዲመረመር ጥሪ አቅርቧል ማለት ነው። ዶክተር ጸጋዬ አራርሳ አዲስ አበባና የከተማዋን ነዋሪዎች ያላማከሉ የኃይል ድርጊቶችን ደግፈዋል፣ የብሔር ግጭት ስጋት መቀስቀሳቸውንም አውቀናል ሲሉ የዚህ ተቋም ከፍተኛ አመራሮች ማለትም የአዲስ አበባ ሚዲያ ምክር ቤት የሚባለው ነው በመግለጫቸው ላይ ጠቅሰዋል። በተጨማሪም በቃለ መጠይቁ ወቅት መንግስታዊ ካልሆኑ ታጣቂዎች ጋር አገናኝ ያላቸው ንግግሮች በመደረጋቸው ሁኔታውን ወደ ከፍተኛ የደህንነት ስጋት አሸጋግሮታል ሲል የአዲስ አበባ ሚዲያ ምክር ቤት አመላክቷል። ዶክተር ጸጋዬ አራርሳ የህግ ማስተርስ እንጂ የዶክትሬት ዲግሪ የላቸውም ያለው ይሄ ተቋም አሁንም በህዝብ ፊት ዶክተር በሚል ማዕረግ እየቀረቡ መሆናቸው የአካዳሚክ ስልጣናቸውን በተሳሳተ መንገድ በመጠቀም በተለየ አመለካከት ያላቸውን የዲያስፖራ አባላትን ለማስፈራረት እየተጠቀሙበት ነው ብለዋል። የአዲስ አበባ ሚዲያ ምክር ቤት ህዝቡ፣ የሲቪክ ማህበራትና ኢትዮጵያውያን ዲያስፖራዎች የዘር ማጥፋትና የኃይል ድርጊት ቅስቀሳዎችን ለመግታት ንቁ እርምጃ እንዲወስዱ ጥሪ አቅርቧል። በአውስትራሊያና በዓለም ዙሪያ የሚኖሩ የማህበረሰብ አባላት የጥላቻና የግጭት ቅስቀሳ የሚያስተላልፉ የሚዲያ ስርጭቶችን በቀጥታ ለተቆጣጣሪ አካላት፣ ለሰብአዊ መብት ተቋማትና ለዲጂታል መድረኮች እንዲጠቁሙ፣ የሚዲያ ተቋማት የግል ማዕረጎችን በተሳሳተ መንገድ ማቅረብ እንዲያቆሙና ዲያስፖራው ደግሞ የሲቪክ መብቶችን ከብሔር ማንነት ጋር ለማያያዝ የሚደረጉ ሙከራዎችን በመቃወም ሰላማዊ በሆነ መንገድ እንዲንቀሳቀስ ምክር ቤቱ አሳስቧል። እንግዲህ የዶክተር ጸጋዬ ጉዳይ እንግዲህ ይህ ይመስላል። ይሄ አይነት ጥሪ ቀርቧል። በአውስትራሊያ ሰዎች ዘንድ እንዴት ይታያል የሚለውን እንግዲህ አብረን የምናየው ይሆናል። ዶክተር ጸጋዬ በዚህ ዙሪያ ምን አይነት አስተያየት ይሰጣሉ የሚለውንም አብረን የምንሰማው ይሆናል። በሌላ በኩል ደግሞ በዛሬው ዕለት እየወጡ ያሉ መረጃዎች እንደሚያሳዩት ከሆነ
የህወሓት ሊቀመንበርና በአሁኑ ሰዓት ያለው አስተዳደር ዋና ፕሬዝዳንት የሆኑት ዶክተር ደብረጽዮን ገብረ ሚካኤል በትላንትናው ዕለት ምሽት በተንቤን ሳምረ ከተማ ገብተው ነበር የሚል መረጃ ነው የተሰራጨው። በአሁኑ ሰዓት ውይይት እያደረጉ እንደሚገኙ ነው እየተነገረ ያለው ከከፍተኛ አመራሮች ጋር። ከዚሁም ጋር በተገናኘ ደግሞ በዛሬው ዕለት አምባሳደር ኤርቪን ማሲንጋ በኢትዮጵያ የአሜሪካ አምባሳደር ከዶክተር ደብረጽዮን ጋር የስልክ ውይይት አድርገዋል ተብሏል። የሸረሪናውን ውጊያ እናንተ ናችሁ ጀመራችሁት የሚልም ከባድ ወቀሳ አቅርበዋል። ከባባድ መሳሪያዎች ከኤርትራ ትግራይ እንደገቡ አውቃለሁ ብለዋል። እኛም ከዚህ በፊት በተደጋጋሚ ባለን የዘገባ ዝግጅት ላይ ከኤርትራ ወደ ትግራይ የገቡ የከባድ መሳሪያዎችን ሁኔታ አጋርተናችሁ ነበር። ከሸረሪናው ጦርነት በኋላ ዶክተር ደብረጽዮን ገብረ ሚካኤል ከአሜሪካው አምባሳደር ኤርቪን ማሲንጋ ጋር መወያየታቸው ታውቋል። አምባሳደሩ ህወሓትን ያስጠነቀቁ ሲሆን ዶክተር ደብረጽዮን ለህወሓት ፖሊት ቢሮ ሪፖርት አድርገዋል ተብሏል። ይህን መረጃ ያሰራጩት የመረጃ ምንጮች እንዳመላከቱት ከሆነ አምባሳደር ማሲንጋ እና ዶክተር ደብረጽዮን በቅርቡ የስልክ ውይይት አድርገዋል ተብሏል። የህወሓት የመረጃ ምንጮች እንደተናገሩት ከሆነ ዶክተር ደብረጽዮን ገብረ ሚካኤል ባለፈው ማክሰኞ በተካሄደ የፖሊት ቢሮ ስብሰባ ላይ በሸረሪና ግጭት ከተቀሰቀሰ በኋላ ዋሽንግተን ጸጥ እንዳለች በመግለጽ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋን ለማነጋገር ሞክረዋል። ሊቀመንበሩ በስብሰባው ላይ ባቀረቡት ሪፖርት ትግራይ እየተጠቃች እያለ አሜሪካ ለምን ጸጥ አለች ብለው አምባሳደሩ እንደጠየቁ ነው የተገለጸው። አምባሳደሩ ምላሽ ሲሰጡ ለውጥረቱ መባባስ ተጠያቂው የህወሓት አመራር እንደሆነ ጠቁመው በተለይም በቅርቡ በትግራይ ሁሉም ከተሞች የተደረገውን ህዝባዊ ስብሰባ ይኸውም እምቢ ለብሔራዊ ውድመት የሚልና የዲፕሎማሲያዊ ጥረቶችን አካሄድ በማንሳት ነው ምላሽ የሰጡት። ጥቃቱን የጀመራችሁት እናንተ ናችሁ ሲሉ አምባሳደሩ ብርቱ ትችት የሰነዘሩ ሲሆን ህልውናችን በብልጽግና መቃብር ላይ ነው ያላችሁት እናንተ ናችሁ፣ ዲፕሎማሲን የጣላችሁና ያዳከማችሁትም እናንተው ናችሁ ብለዋል። ይህ የተነገረው ውይይት በቅርቡ በህወሓት የተካሄዱትን ህልውናችንን በብልጽግና መቃብር ላይ በሚል ጭብጥ የህዝብ መድረኮች ከተደረጉ በኋላ ነው። በእነዚህ መድረኮች ላይ ከፍተኛ የህወሓት አመራሮች በትግራይ ላይ ያለውን የፖለቲካና የደህንነት ሁኔታ እንዲሁም ከፌዴራል መንግስት ጋር ያለውን የወደፊት ግንኙነት በተመለከተ ጠንካራ አስተያየቶች ተሰንዝረዋል። ከተጠቀሟቸው ቋንቋዎች መካከል በተለይ ጠቅላይ ሚኒስትር አብይ አህመድን ብልጽግና ፓርቲን እና መንግስትን መቅበር የሚለው በተደጋጋሚ ተጠቅሷል። በአሜሪካ ኤምባሲ ያለ አንድ የመረጃ ምንጭ ውይይት መደረጉን አረጋግጦ አምባሳደሩ ደብረጽዮንን ታንኮችና መድፍ በቅርቡ ከኤርትራ ወደ ትግራይ እንደገቡ አሜሪካ እንደምታውቅ ነግረውታል ብለዋል። ይሄ አይነት አካሄድ እንግዲህ አሜሪካ በህወሓት ላይ ፊቷን እያዞረች ነው የሚያስብል ሁኔታ ነው እየተፈጠረ ያለው። የህወሓት ኃይሎች ከሱዳኑ አርኤስኤፍ ጋር ወይም የፈጥኖ ደራሽ ኃይል ጋር በሚደረገው ጦርነት የሜጀር ጀነራል አብዱልፈታህ አልቡርሃን የሱዳን አርምድ ፎርስስ ወይም ሳፍ ጋር በመወገን ውጊያው ላይ እየተሳተፉ ስለመሆኑ የሚያረጋግጥ መረጃ በመገኘቱ አንድ አዋጅ ሊወጣ በዝግጅት ላይ እንደሆነ ታውቋል። ይሄውም አዋጅ በአሜሪካ ሴኔት በኩል የሚወጣ ሲሆን የዚህ አዋጅ ላይ እንግዲህ አርሚ 70 ስሙ ተጠቅሷል ማለት ነው። የቲዲኤፍ ኃይል ራሱን የትግራይ መከላከያ ኃይል ወይም ትግራይ ዲፌንስ ፎርስ ብሎ የሚጠራው ኃይል ማለት ነው። የዛ አካል በዛ መልኩ ተጠቅሷል። ያም በህወሓት ዘንድ ትልቅ የሆነ ጭንቀትን ወይም ደግሞ በሀሳብ መዋጥን የፈጠረ ነው። አሜሪካ በጦርነት ወቅት በተለይም ከጥቅምት 24 ጦርነት በኋላ የተለያዩ ማዕቀቦችን በኢትዮጵያ መንግስት ላይ መጣሏ ይታወቃል። ይህም ከህወሓት ጎን እንደተሰለፈች አድርጎ ሲያሳይ የቆየ ነበር። በአሁኑ ሰዓት ግን የአሜሪካ አካሄድ የፌዴራል መንግስቱን የሚደግፍና የህወሓትን እንቅስቃሴ በእጅጉ የሚቃወም ሆኗል። ከዚህም ባለፈ ደግሞ አሜሪካ ከኤርትራ ጋር ያላትን ግንኙነት ለማደስ የተለያዩ እንቅስቃሴዎችን እያደረገች ትገኛለች። ይህም ህወሓት ከኤርትራ መንግስት ጋር የፈጠረውን ጽምዶ አደጋ ውስጥ ሊጥለው ይችላል የሚል አይነት ግምት በበርካታ የፖለቲካ ተንታኞች ዘንድ እየተስተዋለ ይገኛል። በዚህ ጉዳይ ዙሪያ ከህወሓትም ሆነ ከመደበኛ የህወሓት ሚዲያዎች እንደዚሁም ደግሞ ከፌዴራል መንግስቱ ምንጮች የወጡ መረጃዎች የሉም። ካሉ ይዘን የምናቀርብ ይሆናል።
በሌላ በኩል የኢትዮጵያ ፌዴራል መንግስትና የትግራይ ክልል የፖለቲካ መሪዎች የህዝቡን ድምፅ እንዲሰሙ ሰዎችን እየጎዱ ያሉ ችግሮችን የጋራ መግባባት በመፍጠር ለመፍታት እንዲሞክሩ የተባበሩት መንግስታት ድርጅት ጥሪ አቅርቧል። የድርጅቱ የኢትዮጵያ ልዑክና የሰብአዊ ጉዳዮች አስተባባሪ ኦዞኒያ ኦጄሎ የህዝቡ ፍላጎት መሰረታዊ ህልውናቸውን ማስጠበቅና ጦርነቱ እንዳይባባስ መከላከል እንደሆነ አስታውቀዋል። ኦዞኒያ ኦጄሎ ጥሪውን ያቀረቡት በትግራይ ክልል የድሮን ጥቃቶችና ተደጋጋሚ ውጊያዎች እየተከሰቱ በሚገኝበት ወቅት ነው። ትናንት ቅዳሜ በደቡባዊ ትግራይ ለጥቂት ሰዓታት የቆየ ተኩስ ልውውጥ ተከስቶ እንደነበር የሚታወስ ነው። ከዚያም በፊትም ባላማጣ አካባቢና በሸራሮ አካባቢዎች የድሮን ጥቃቶች ተፈጽመዋል። ኢትዮጵያና ሱዳን በሚዋሰኑበት ሸረሪና በተባለውም አካባቢ ውጊያ ተደርጎ ነበር። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ባለፈው መጋቢት በኢትዮጵያ የድርጅቱ አስተባባሪ አድርገው የሾማቸው ናይጄሪያዊው ኦዞኒያ ኦጄሎ ግን ተፋላሚ ኃይሎች ወደ ድርድር መመለስ እንደሚገባቸው ወትውተዋል። የሚለያዩና የሚያራርቁ ማናቸውን ጉዳዮች በድርድር ጠረጴዛ ዙሪያ ሊፈቱ ይችላሉ ያሉት ኃላፊው የትግራይ ሕዝብ ስጋት ሳይሰማው በመደበኛ የኢኮኖሚ እንቅስቃሴዎች እንዲሳተፍ፣ ወደ መደበኛ ህይወቱም እንዲመለስ የፖለቲካው ተዋናያን ጦር ከመስበቅ ሊታቀቡ እንደሚገባም ነው ያሳሰቡት። በትግራይ ክልል 148 ቀበሌዎች እስካሁን ድረስ ምንም አይነት የዝናብ ጠብታ እንዳላዩ የገለጹት የተባበሩት መንግስታት የኢትዮጵያ ልዑክና የሰብአዊ ጉዳዮች አስተባባሪ በኤልኒኖ የተባባሰው ድርቅ በክልሉና በመላ ሀገሪቱ ከባድ የምግብ ዋስትና እጦት እየፈጠረ እንደሚገኝ አስጠንቅቀዋል። በክልሉ የሰፈነው ውጥረት ፍርሃትን እየፈጠረ ይገኛል። ስለዚህ ሰዎች በማህበረሰባቸውና በኢኮኖሚያቸው ላይ ኢንቨስት እያደረጉ አይደለም ሲሉ ከትላንት በስቲያ አርብ በቪዲዮ ባስተላለፉት መልእክት ላይ ተናግረዋል። ወደ ትግራይ ክልል ተጉዘው ከበርካታ ባለድርሻዎች ሲያነጋግሩ ህዝቡ ጦርነት እንደማይፈልግ በተደጋጋሚ መስማታቸውን የገለጹት ኦዞኒያ ኦጄሎ ውጥረቱ እንዲረግብ የፖለቲካ ተዋናያን ልዩነቶቻቸውን ለመፍታት የጋራ መግባባት ላይ እንዲደርሱ ይፈልጋሉ። ይህ የተባበሩት መንግስታት ፍላጎትም ጭምር ነው ብለዋል። እንግዲህ በትግራይ ጉዳይ ዙሪያ በርካታ ጥሪዎች እየቀረቡ ይገኛሉ። የአውሮፓ ህብረትም በተደጋጋሚ ሁለቱም ወገኖች ንግግር እንዲያደርጉ ጥሪ ያቀረበ ነበረ። በሚቀጥለው ሳምንት በናይሮቢም ሁለቱ የህወሓትና የፌዴራል መንግስቱ ተወካዮች ውይይት እንደሚያደርጉና በዚህም የውይይት ሂደት ላይ እነ ኦባሳንጆና እነ ከዚህ ቀደም የፕሪቶሪያውን ስምምነት ያፈራረሙት ዊሊያም ኡሁሩ ኬንያታ ሌሎች ከፍተኛ ፖለቲከኞች እንደሚሳተፉ እየተነገረ ይገኛል። ሆኖም ግን በዚህ ጉዳይ ዙሪያ ከህወሓት ደጋፊዎች ዘንድ ማስተባበል ነው እየቀረበ ያለው። እኛ ልንደራደር አንችልም፣ ከዚህ መንግስት ጋር ቁጭ ብለን ምንወያይበት ምክንያት የለም ሲሉ እየተናገሩ ይገኛሉ። ከዚህም ባለፈ እንግዲህ በትግራይ ክልልም ያለው ወታደራዊ አፈሳ እየተስፋፋ ይገኛል። ይሄ በምስሉ ላይ የምታዩት እንግዲህ የጥሪ ወረቀትን በለው በሽረ ከተማ የስሁል ቀበሌ አስተዳደር የተጻፈና የተላለፈ ወረቀት ነው። እንግዲህ አስቸኳይ የስብሰባ ጥሪ ነው የቀረበው። በርዕሱ ላይ ለመግለጽ እንደተሞከረው የትግራይ ሰራዊት ወይም የትግራይ መከላከያ ኃይል ቲዲኤፍ አባል እንደነበሩ የሚታወቅ ሲሆን ይሄ የጥሪ ወረቀት የሚሰጣቸው ሰው ማለት ነው። በዚህ መሰረት በአሁኑ ወቅት ጥሪ ተደርጎላችሁ ባለበት ወቅት መቅረብ አልቻላችሁም። ስለዚህ ዳግመኛ ይሄ ጥሪ ተቀብላችሁ ነሐሴ 10 ቀን 2018 ዓ.ም 2 ሰዓት ተኩል በዚሁ በቀበሌው አስተዳደር እንድትገኙ እያስታወቅን፣ ካልተገኛችሁ ግን በአዋጅ ቁጥር 336/2018 ዓ.ም መሰረት በኃይል በማቅረብ ለህግ ተጠያቂ እንደምትሆኑ ለማወቅ ይገባችኋል የሚል አይነት ነው የቀረበው። በምስሉ ላይ እንደምታዩት ነውና በዚህ መልኩ የቲዲኤፍ አባል የነበሩና በቲዲኤፍ ውስጥ ተዋግተው ወደ ቤተሰቦቻቸው የተመለሱ መደበኛ ህይወታቸውን እየመሩ ያሉ ግለሰቦችም በግዳጅ ወደ ጦርነቱም እንዲገቡ ጥሪ እየቀረበ እንደሚገኝ ነው እንግዲህ የመረጃ ምንጮች የሚያመለክቱት። ከዚሁ ጋር በተገናኘ የትግራይ ተዋጊ ኃይል አንደኛው ክንፍ የሆነው አርሚ 7 የተባለው ኃይል ተዋጊዎች እንግዲህ በዚህ መልኩ ጠዋት ማሳይተናቸዋል። አሁንም በዚህ መልኩ በአርኤስኤፍ ወታደሮች እጅ ተማርከው
በዚህ መልኩ እንደሚገኙ ነው የደረሰን መረጃ የሚያመለክተው። እስቲ ይህን ቪዲዮ ተከታትለን እንደገና እንመለሳለን። ሌሎች መረጃዎችንም እንመለከታለን። هرز بتاع ولول حسين انت سفيت ناس فاكره باو مصر ورا الفوق انت ناس زي ما تاكلون هاي ما ينون والله ما ينون اولول كنت تقدر تاشيلي اولول تاشيلي እንግዲህ እንደተከታተላችሁት ነው። በዚህ መልኩ የአርኤስኤፍ ተዋጊዎች የቲዲኤፍ ተዋጊዎችን ማርከዋቸው በዚህ ሁኔታ ይዟቸው ነው ያሉት። ወደ ሌሎች ጉዳዮችም እናልፋለን። ኦጋዴን ነፃ አውጪ ግንባር ከተቋቋመ 42ኛ ዓመቱን አስቆጥሯል። 42ኛ ዓመት ክብረ በዓሉን እንግዲህ በለንደን በአንድ አዳራሽ ውስጥ አክብሯል። እንግዲህ ይህን ክብረ በዓል ያደረገው እንግዲህ ኦጋዴን ባይዘወይ የኦብነግ አንደኛው ክንፍ ውጭ ሀገር ያለው ሀገር ውስጥ ያለው ያው እየተንቀሳቀሰ ነው። ውጭ ሀገር ያለው ደግሞ ከጽምዶ ኃይል ጋር አብሮ እንቅስቃሴ እያደረገ ያለ ኃይል ነው። ይሄ ኃይል እንግዲህ 42ኛ ዓመት የድርጅቱን ምስረታ እያከበረ ይገኛል። በለንደን የኤርትራ ኤምባሲ ከፍተኛ ኤርትራውያን ዲፕሎማቶችና ኤርትራውያን ሙዚቀኞች በተገኙበት ይሄ 42ኛ ዓመት ክብረ በዓሉን በዚህ መልኩ አክብሯል ተብሏል። ይህን ምስል ተከታትለን እንመለስ። በዚህ ምስል ላይ እንግዲህ እንደምናየው ሌላኛው የጽምዶ ክንፍ የሆነው ኦብነግ ስለ ጽምዶ ያለውንም አጋርነት በዚህ ክብረ በዓል ላይ ከኤርትራውያን ዲፕሎማቶች ጋር በማክበር ምልክት ሰጥቷል ወይም ደግሞ ይሁንታውን ሰጥቷል ማለት ነው። ከጽምዶ ስብሰባዎች ባሻገር እና ይህን ምስል አይተን ስንመለስ ደግሞ ሌሎች መረጃዎች አሉን። ተከታተሉ። እንግዲህ በምስሉ ላይ እንዳያችሁት ነው የጽምዶ ፍሬ ስለማፍራቱ ከኦብነግ ጋር ማለት ነው የሚያሳይ ምስል ነው እያሉ በርካቶች እያጋሩት ይገኛሉ። በትዊተርም በተለያዩ ገጾችን በኩል ማለት ነው። በዚህ መልኩ እንግዲህ 42ኛ በዓሉን እያከበረ ነው ኦብነግ የምስረታ በዓሉን። በሌላ በኩል ደግሞ በሸረሪና አካባቢ እና በአልፋሽካ ይሄ ሶስትዮሽ ማዕዘን ወይም አልፋሽካ ትራያንግል በሚባለው አካባቢ ወታደራዊ እንቅስቃሴዎች እየተስተዋሉ እንደሚገኙ የተነገረው። እንግዲህ የሱዳን አርምድ ፎርስስ በአብዱልፈታህ አልቡርሃን ጀነራል አብዱልፈታህ አልቡርሃን የሚመራው ኃይልና ከዚሁም ጋር በተገናኘ እንግዲህ የሱዳን ጥምር የጥበቃ ኃይል ተብሎ ኤስኤስኤፍ ተብሎ በሚጠሩ ኃይሎች ጋር በመሆን በአልፋሽካ ድንበር አካባቢ በኢትዮጵያና በኢትዮጵያ አዋሳኝ ከኢትዮጵያ ጋር ሱዳን ከሚያወስናት አካባቢ
በርካታ ወታደሮች እየተራገፉ ስለመሆናቸው ነው የተነገረው። ከዛ አካባቢ በመደበኛ ሁኔታ ካሉት የጥበቃ ወታደሮች በተጨማሪ በርካታ ተዋጊ ወታደሮችን እያራገፉ እንደሚገኙ የመረጃ ምንጮች አመልክተዋል። የአልቡርሃን ኃይሎች በብዛት ወደ ሸረሪን አቅራቢያ አልፋሽጋ አካባቢ እንቅስቃሴ እያደረጉ እንደሚገኙ ነው የተነገረው። ምን ታስቦ ነው ወደዚህ አካባቢ እንቅስቃሴ እየተደረገ ያለው የሚለውን እንግዲህ አብረን የምናየው ይሆናል። ነገር ግን ያው የአብዱል ፈታህ አልቡርሃን ኃይል ከህወሓት ጋር ጽምዶ ሊባል የሚችል አይነት ጥምረት ፈጥሮ እየተንቀሳቀሰ እንደሚገኝ የሚታወቅ ነው። ይሄውም ደግሞ በአጋርነት ምንም አይነት ጥቃት ቢፈጸም በህወሓት ላይ አስቀድሞ ለመድረስ የሚያገለግል ቦታ ይዞ እየተንቀሳቀሰ ይገኛል የሱዳን ጦር ብለው የሚተቹት ወገኖች አሉ። እንግዲህ ይህን ጉዳይ በቅርብ ቀናት የምንመለከተው ይሆናል። በዩናይትድ አረብ ኤሚሬቶች ድጋፍ የሚሰጠው አርኤስኤፍ ወይም ራፒድ ሰፖርት ፎርስስ በአማርኛው ደግሞ ፈጥኖ ደራሽ ኃይል ውጊያውን ቀጥሏል። ኩሙሩክን ተቆጣጥሯል ተብሏል። ወታደራዊ ዘመቻውንም አጠናክሮ ቀጥሎ የሱዳን መደበኛ ጦር እያሸነፈ ነው ተብሏል። በዚህ መሀል ደግሞ የዚሁ የአንደኛው ተዋጊ ቡድን ከፍተኛ አመራር የሆኑት መሐመድ ሐምዳን ዳጋሎ ወይም ሄሜቲ ወደ ዱባይ ሂደው የክረምቱን የእረፍት ጊዜ እያሳለፉ ይገኛሉ ተብሎ ይሄ መረጃ ወጣል። ከነ ልጆቻቸው ነው እንግዲህ ያሉት፣ ፈታ እያሉ ነው። እንግዲህ የሱዳን ህዝብ እዛ ተፈናቅሎ ውሃም ምግብም አጦ በስቃይ ባለበት ወቅት የፖለቲካ አመራሮቹ በዚህ ሁኔታ ፈታ እያሉ ነው ተብሎ በማህበራዊ ሚዲያ ዘንድ እየተሰራጨ ይገኛል ይሄ መረጃ። በዚህ መልኩ እንግዲህ ሐምዳን ዳጋሎ ረሃ እያሉ ይገኛሉ ተብሏል። እንግዲህ የሱዳን ጦርነት ማባሪያ ያለው አይመስልም። እንግዲህ ወደፊትም ለአደራዳሪዎች የሚመች ጦርነት ነው ወይ ማለትም ሁለቱንም ኃይሎች ለማስታረቅ የሚመች ሁኔታ አለ የሚለው ጉዳይ በእጅጉ አጠያያቂ ነው። ምክንያቱም በርካታ ኃይሎች እጃቸውን ያስገቡበት ጦርነት ስለሆነ ማለት ነው። ዩናይትድ አረብ ኤሚሬቶችን በአንድ በኩል እና ግብፅም በአንድ በኩል የራሳቸውን እጅ አስገብተው ውጊያው ጥይት ሲያልቅ ጥይት እያቀረቡ፣ ድሮን ሲያልቅ ድሮን እያቀረቡ፣ እንደዚህ ደግሞ የአንደኛው ኃይል ከፍተኛ አመራሮች ፈታ ማለት ሲፈልጉ ወደ የከተሞቻቸው እየወሰዱ ቢያንስ ፈታ እንዲሉ እያደረጓቸው ይገኛሉ ማለት ነው። ወደ አንድ ጉዳይ እናልፋለን። በዛሬው ዕለት በአርሚ 31 ላይ የድሮን ጥቃት መፈጸሙን ነግረናችሁ ነበር፣ በሰሜን ወሎ አካባቢ ማለት ነው። የዚህ አርሚ አዛዥ የሆኑት ጀነራል ዘነበ ክፍሌ እንግዲህ በተደጋጋሚ ስብሰባዎችን ሲያደርጉ እንደነበረ ተነግሯል። ይኸውም ስብሰባ ደግሞ ምንድነው የሆነው ከተባለ በድሮን ጥቃቱ ምክንያት ህይወታቸው ያለፉና ጉዳት የደረሰባቸው እርሳቸው የሚመሩት ኃይል ተዋጊዎች ጉዳይ ዙሪያ ነው ግምገማ ይደረግ እየተባለ ይገኛል። በወታደራዊ ኮሚቴ እንዲመረመር ማለት ነው። ጉዳዩ በወታደራዊ ኮሚቴ ይመርመርልኝ ሲሉ ጥያቄ እያቀረቡ ይገኛሉ ተብሏል። ከጀነራል ምግበይ ኃይለ እኚህ አዛዥ ከዚህ የአርሚ አዛዥነታቸው ከአርሚ 31 አዛዥነታቸው ጀነራል ዘነበ እንዲነሱ በተደጋጋሚ ጥሪ ሲያቀርቡ ነበረ ተብሏል። ሆኖም ጥሪው ምላሽ ሳያገኝ የአርሚ 31 አዛዥ ሆነዋል። ከጥቃቱም በኋላ ደግሞ ግምገማ ጥያቄ እያቀረቡ ይገኛሉ። በምን መልኩ የግምገማ ጥያቄያቸው ይስተናገዳል የሚለውን አብረን የምናየው ይሆናል ማለት ነው። በመጨረሻም የትግራይ ክልል አዲስ ስርዓተ ትምህርት ይፋ አደረገ ተብሏል። የአማርኛ ቋንቋ አሰጣጥ ላይም ለውጥ ተደርጓል ተብሏል። የትግራይ ክልል ትምህርት ቢሮ ላለፉት 16 ዓመታት ሲሰራበት የነበረውን ስርዓተ ትምህርት በመቀየር በ14 የዩኒቨርሲቲ ምሁራን እና ባለሙያዎች የተዘጋጀ አዲስ ካሪኩለም ማዘጋጀቱን ገልጿል። ቢሮው እንዳስታወቀው የቀድሞው ስርዓተ ትምህርት የክልሉን ራዕይ ለማሳካትና ትምህርቱን ከሰው ሰራሽ አስተውሎት ኤአይ እና ከዘመኑ ቴክኖሎጂ እድገት ጋር ለማጣጣም በቂ ባለመሆኑ አዲሱ ካሪኩለም በ2019 ዓ.ም የመማር ማስተማር ሂደት ላይ በስራ ላይ ይውላል ተብሏል። በአዲሱ ስርዓተ ትምህርት መሰረት ትልቅ ትኩረት ከተሰጣቸው ነጥቦች መካከል የአማርኛ ቋንቋ ትምህርት አንዱ ሲሆን ከአሁን ቀደም ከ3ኛ ክፍል ጀምሮ የነበረው የአማርኛ ቋንቋ አሰጣጥ ወደ 7ኛ ክፍል እንዲዘገይ ተደርጓል።
በተጨማሪም በቀድሞ ካሪኩለም ያልነበረው የግብረ ገብ ትምህርት በአዲሱ መዋቅር ውስጥ የተካተተ ሲሆን ለዝግጅቱም የእስያ የሥነ ምግባር እንዲሁም የሰሜንና ምዕራብ አውሮፓ የእኩልነትና ተጠያቂነት ተሞክሮች ጥቅም ላይ ስለመዋላቸው ተነግሯል። ለዚሁ ስርዓተ ትምህርት ማስኬጃ የሚሆን 550,000 የአሜሪካ ዶላር በዩኒሴፍ የተፈቀደ ቢሆንም በፌዴራል መንግስት በኩል በጀቱ ሙሉ በሙሉ ባለመለቀቁ ምክንያት እስካሁን ለስራ የዋለው 200,000 ዶላር ብቻ መሆኑን የትምህርት ቢሮ መረጃ አመላክቷል። አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። ሌሎች መረጃዎች ሲኖሩ ተመልሰን እንመጣለን። ሰብስክራይብ አድርጉን፣ ላይክ አድርጉን። መልካም ጊዜ